ለምን ትትና ገንዘብ እኮ ያስፈልግሻል። እኔን እንደምታይኝ ፓርኪንግ ነው የምሰራው። ብቻዬን ደግሞ ልረዳሽ አልችልም። በዚህ ቤት እንደምታይን አይደለንም። የሆነ ችግር ሲመጣ ሁላችንም አንድ ላይ ተባብረን ነው የምናልፍ። እንዴ ምንድን ነው እሱ? መሳይ እንዳሉ ፊኛ ውስጥ ወርቅ ሳይሆን ሜርኩሪ ነው ያለው። እንዴ ደግሞ ሜርኩሪ ምንድን ነው? ፕላኔት ልበልሽ? ዓለማችን ላይ ከወርቅና ከአልማዝ በላይ የሆነ እንቁ ነገር ነው። ምን? አንተም የተከሲ ድምፅ አይደለም ሰማሁ። ታንከሲስ ምን ሆነ ነው? ሲፈራ የነበረው ደረሰ። መሳይ አሳልፎ ሰጠው፣ አሳልፎ ጉድ አደረገው እያሉ መሳይ እና ተንከሲስን በሚያደርጉት ግብ አንድ ቀን መሳይ ጉድ ሳያደርገው አይቀርም እያሉ ነበረ። በስተመጨረሻም ጽጌ ራሷ ጉድ አደረገችው። ተንከሲስን ምን አደረጉት? ገርቦ በስተመጨረሻ ጉበት በከፍተኛ ሁኔታ እንደተጎዳና በሞትና በህይወት መሀል እንዳለ ተነገሩት ማለት ነው። ካሁን በኋላ መጠጥ በደረሰበት ብትደርስ የምትናፍቀው ሞት ይመጣልሃል ሲሉ ዶክተሮቹ አስጠንቅቆታል። ትትና አባቷ በጸና መታመሙን ከወደ ገጠር ተደውሎ አዲስ አበባ ድረስ እንደመጡ ተነገራት። ትትና አረብ ሀገር አለች ብለው የሚጠብቋት ልጃቸው አዲስ አበባ ናት ያለችው። እሷ ግን ለአባቷ ማሳከሚያ እንኳን ለካርድ የሚሆን ብር የላትም። ምን ይፈጠር ይሆን? በዚሁ አጋጣሚ ወንድሟን የምታገኝበት አጋጣሚ ይፈጠር ይሆን ወይስ? ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ፕሊዝ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። እጅግ የሚገርምና እጅግ የሚደንቀው ነገር ተወዳጁ ትትና ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። በትትና ታሪክ ሁላችንም ተመስጠንና ሁላችን ልባችን ተሰብሯል። ከገጠር እስከ ከተማ በህገ ወጥ ደላሎች ተስፋቸውን ሰንቀው አረብ ሀገር እንገባለን ብለው ብዙዎቹ ሜዳ ላይ የቀሩ፣ ብዙዎቹ ተስፋቸው የጨለመ፣ ብዙዎቹ ሰውነታቸው አካላቸው የጎደለ ሜዳ ላይ ተጥለው አሞራ የበላቸው ስንቶች አሉ። ከነዛ መሀል አምልጣ እንግዲህ ፈጣሪ ረድቷት በስንት መዓት በስንት ማዕበል በስንት ፍትጊያ ትትና እዚህ ደርሳለች። እዚህ ለመድረሷም ትልቁ ሚና የመድብል ከፍተኛ ሚና አለበት። መድብል ከዛ ከተሳለ ቢላዋ ያወጣት እሱ ነውና አሁን ግን ጉዳዩ ሰፋና ረቀቅ እያለ ችግር እየወለደ መጥቷል። እሱም ትትና አባቷ መታመሙንና እሷ ውጭ ሀገር እንደሄደች ነው ቤተሰቦቿ የሚያውቁት። አብርሽ ደግሞ የግሌ አሁን እኔ በአንተ ፍቅር እየተሰቃየው አንተ ግን እኔን ሳይሆን ትናንት የመጣችው ማየት ለምደሃል እያለችው ነበረ። ትልቁ ጉዳይ አሁን ከቤታቸው ከዛ ሁሉ የቅናት መንጨርጨርና የየቀን ጥላቻ ወደ ጠበቅ ያለ ችግር እየገቡ ነው። እሱም የትትና አባት በጠና መታመሙና ብር እንደሚያስፈልጋት መስማቷ፣ ሌላው ደግሞ ገብሮ ትልቁ ችግር ጉበቱ በሚጠጣው አረቄ ከጥቅም ውጭ መሆኑና በሞት መሀል እንዳለ ተናገረው። እርስ በራሳችን ባንዋለድም እንዋደዳለን፣ እንከባበራለን። ታላቅና ታናሽ ያንድ እናት ያንድ አባት ባንሆንም እንደ ታላቅና እንደ ታናሽ ሆነን እንኖራለን፣ እንዋደዳለን። ስታዩን እኮ የምንጣላ ነው የሚመስለው፣ ግን አምረን አንጣላም። ስለዚህ ትንሿ ኢትዮጵያ እኛ ቤት ነው የምታገኙ የሚለው ተንከሲስ በስተመጨረሻ እሱን ምን አደረጉት? ጉድ ሰሩት ወይስ? ሁሉም ችግሩን በልብስ ሸፍኑ ነው እንጂ ህመምና ቁስል ያልተነካ ግልግል ያውቃል እንደሚባለው ሁሉም የየራሱ ህመምና ቁስል አለበት። ስለዚህ ትትና ከግሌ ጋር በመነጋገሯ የግሌን የኋላ ታሪክ እያንዳንዱን አውቃለች። ይህን ሁሉ ያሳለፍሽ አትመስሊም። ስለሳቁ ስለተጫወትኩ አይደለም። ሁሉም የየራሱ ህመም አለው። አንቺም ከዛ ከታረደው ከሚያሳርዱሽ ሰዎች አምለጠሽ እዚህ እንደደረሽ ሁሉ እኔም በዛ መከራ ውስጥ አልፌ ነው። መሳይም እንደምታየው እንደ ብር ወዳድነቱ ተንከሲስም ገብሮ እንደ ሰካራምነቱ አብርሽም እንደ መልካምነቱ ከወደኩበት አንስተው አሳክሞ እዚህ አድርሰውኛል። እዚህ ለመድረስ የትልቁ ሚና የአብርሽ ነው። ከወደኩበት አንስቶ በጣም እንደተጎዳውና እንደታመምኩ ሲያውቁ ያሳከሙኝ። ስለዚህ መልካምነት ለራስ ነው። እነሱ ስለተወላለዱ አይደለም ተሰባስበው በአንድ ቢዋሉት ባደሩት ነው የተዋደዱት። ስለዚህ እንተጋገዛለን፣ አባትሽን እናሳክመዋለን በማለት እንግዲህ መተሳሰባቸውን እያየን ነው። ትልቁ ጉዳይ ግን አሁን እዚህ ጋር ጽጌ ናት። ጽጌ ሜቢ ተንከሲስ ለእኔ ብላ ሳይሆን ለብር ብላ ነው ከመሳይ ጋር ያለችው። ስለዚህ ያለኝን እድል ልጠቀመው በማለት እንግዲህ
በጣም የሚያሳዝነው እና በጣም የሚገርመው ነገር ሜርኩሪ ያለኝ እያለ እንግዲህ ሲመጻጸድቅባት ነበረ። እንግዲህ ጽጌም ለገንዘብ ሟች እንደሆነች ከመሳይ ጋር ባለፈው ስታወራ ሰምተናል። ሜቢ ይሄን ስትሰማ ትወደኛለች፣ የምፈልገውን ነገር አገኛለሁ፣ ለስንት ዓመት ስመኘው እና ስናፍቀው ስጠብቀው የነበረው ጽጌን በእጅ ማስገባት የኔ ሚስት ማድረግ የነበረውን ፍላጎቴን አሳካለሁ በማለት እንግዲህ ተንከሲስ ለጽጌ በግልጽ የነገራት ነገር እሷ ከቁም ነገር ወስዳው መሳይ እንዳላት ቆርጣ አስቀረችው። እንዴ አረ ወዴት ነው ጎበዝ? እስኪ የገባቸው አስረዱኝ። ምክንያቱም ሁሉም ደንግጠዋል ማለት ነው። ገብሮ ታሟል ተብሎ ተንከሲስ ጽጌን ጥቶ እየከነፈ ወደ ቤት ሄዶ በስተመጨረሻ እንግዲህ ተገናኝተዋል። የኔ ፍቅር፣ የኔ ቦምቦሊኖ፣ የኔ ቸኮሌት እየተባባሉ ግን ከተገናኙ በኋላ ምንድን ነው የተፈጠረው? ምን ተፈጥሮ ነው እንደዛ በጣር ውስጥ ሆኖ ወደ ቤት ሲመጣ ሁሉም በዚያ ልክ የደነገጡት? እንደተፈራው ጽጌ አንተንም አልጠብቅህም እኔ ራሱ ቆርጬ ወስደዋለሁ በማለት እንግዲህ እሷ ራሱ አጉል አድርጋ አበላሽተው ነው እንዴ? ወይስ ምን ተፈጥሮ ነው? ተንከሲስ በዚህን ያህል ልክ እና አብርሽ እስከሚደነግጡ ድረስ የሚሰራው ወይም የሚያስመስለው ድራማ ያለ አይመስለኝም። ምን የተፈጠረ ይመስላችኋል? ወድና የተከበራችሁ ቤተሰቦች አሁን እነዚህ እና አብርሽ ቤት አሁን ትንሿን ኢትዮጵያ እያየን ነው። አብርሽ መልካምነት፣ ደግነት አለው። ግን ያው ፍቅር የሚባል አንዳንድ ጊዜ ሴቶች ወደ መጥፎ ነገር ይቀይሩናል። ሴቶች እንደፈለጉ ጠፍጥፈው ይሰሩናል። መልካም ሰው እንድንሆንና ክፉ ሰው እንድንሆን እያሉ ነውና አብርሽ እንዳሉ በዛ መሀል እያለፈ ነው። አንደኛ መልካም ልጅ ነው፣ ግን በፍቅር አማካኝነት የማይሆን ስሜት ውስጥ እየገባ ነው ማለት ነው። ግን ትልቁ ነገር መተሳሰባቸው፣ መከባበራቸው ምን ያህል ስለተዋለድን ስለ አንድ አባት አንድነት ስለተዋለድን አይደለም። የሰው ልጅ መከባበርና መተሳሰብ እና ከምንም በላይ ደግሞ ገብሮ ነው የሚያሳዝነው። ገብሮ እንግዲህ እናትና አባቱን ሁሉም ቤተሰቦቹን ስለቀበረ ብቻ ሞትን እየናፈቀ በየቀኑ ሞትን የሚጠራ ሞትን የሚጠብቀው ገብሮ በስተመጨረሻ ግን እሱ ራሱ ወደ ቤቱ መጥቷል። ደም እያስተፋው በጠና ታሞ ነበረ። ተውኝ፣ አንዲት መድኃኒት ከሰጣችሁኝ እነሱን እቀላቅላችኋለሁ እያለ እና አብረሽ ሁሉም ተረባርበው እንደዛ ሲነታረኩ የነበሩት በፍቅር አሳክመውት ወደ ቤት መልሰውታል። እሱም እንግዲህ ሳልመስተው መንገድ ስቶ መሰለኝ ወደ ቤት የመጣው፣ ግን ስናፍቀው የነበረው ሞት እንዴት ተመልሶ እንደሄደ ግራ ገብቶኛል። ዝም ብላችሁ ብራችሁን ጨረሳችሁ ይላል። ገብሮ ግን በቁም ነገር እያደረገ እንደ ቀልድ የሚናገረው ነገር ቁም ነገር ሆኖ እንደ ቀልድ የሚናገረው ነገር በጣም ብዙ ነገር ያስተምራል። ከዚህ ምን ተመራችሁና ተረፋችሁ? መተባበር ካለ ብዙ ነገር ይፈታል። አንድ ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ቀላል ነው ጌጡ ነው ይባላል። እና አንዳንድ ጊዜ 50 ሎሚ ለ50 ሰው ቀላል ነው፣ ለአንድ ሰው ሸክሙ ነው እንደሚባለው ማለት ነው። ተረት አበላሽውና ኤኒዌይ በአጭሩ በጣም ብዙ ነገር እንማርበታለን። ትልቁ ጉዳይ ግን የግሌ ልብሴን ማን ነው ያወለቀው የሚለው ነገር ነበር ንትርክ። በዛ መሀል ግን ሌላ ነገር ተፈጥሮ የግሌ ሄዳለሁ ብላ አብርሽ አትሄጂም በማለት እንግዲህ ገብሮም አንቺ ስላለሽ ነው እስትንፋሴ ያለችው፣ አንቺ ካለሽ እበረታለሁ ጠነክራለሁ እያለ እንግዲህ ምን ያህል እንደተዋሃዳቸው አንዳንዴ በጣም ስትቀራረቡና በጣም ረጅም ዓመት ስትኖሩ በቃ የአንድ ሳንቲም ሁለት ገጽታ እንደሚባለው ማለት ነው። እና የግሌ ምን ያህል በውስጧቸው እንደተዋሃደች ነው። በእኔን ታዩና በተንከሲስና በገብሮ ትጨክኛለሽ ወይ